ሰላም ሰላም እንዴት ነሽ በላይነሽ? እግዚአብሔር ይመስገን አለሁልሽ። እንዴት ነሽ ማንጠግቦሽ? አለሁልሽ። ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን አለሁልሽ። ዛሬ ደግሞ ጥያቄ አለኝ አንቺ ጋር። የእናትሽ ባል ለእህትሽ ምኗ ነው? እሺ የእናቴ ባል ለእህቴ፣ የእናቴ ባል ለእህቴ፣ የእናቴ ባል የእናትሽ ባል አጎቷ አይደለም አይደለም እናቴ ባል ለእህቴ አጎቷ አይደለም እንዴ? አጎቷ ነው። አያቷ አይደለም። የእናቴ ባል አባቷ ነው። ዋው በትክክል መልሰሻል። በትክክል ወይኔ ግን ምንድነው እንደዚህ ያለ ጥያቄ የምትጠይቂያለሽ? ሌላኛው ደግሞ ጥያቄ እሺ ሌላም ጥያቄ ለሰው ልጅ መናገር የሌለብን ነገሮች ምን ናቸው? ሁሉን ያየነው ሁሉ የሰማነው ሁሉ የደረሰብን ሁሉ ለሰው መናገር ግዴታ አለብን? እስኪ ምን ናቸው ለሰው ልጅ መናገር የሌለብን ምስጢር አድርገን መያዝ ያለብን ነገሮች ይኖራሉ ብዬ አስባለሁና እስኪ ምን ነገሮች ናቸው? ለሰው መናገር የሌለብን ነገሮች አሉ። እውነትሽን ነው። ሁሉንም ነገር ለሰው የሚነገሩና ምስጢር ተደርገው መያዝ ያለባቸውን ነገሮችም ለይተን ማወቅ አለብን ብዬ አስባለሁ። ለሰው ልጅ መናገር ከሌለብን ነገሮች ውስጥ ላይ ነሳ ብዙ ነገሮች አሉ መናገር የሌለብን ነገር ግን ከዛ ውስጥ ላይ ያለፍናቸውን ስህተቶችን መናገር አለብን ብዬ አላስብም። ተሳሳተ ውሳኔ ሊኖር ይችላል፣ የተበላሸም ሊኖር ይችላልና እነዚህ ነገሮች ላገኘነው ሁሉ መናገር አለብን ብዬ አላምንም። መናገር ካለብን እንኳን ሙያዊ ድጋፍ ይሰጡናል ብለን ላሰብናቸው አካላት ብቻ መሆን አለበት ብዬ አስባለሁ። ሌላኛው ደግሞ የወደፊት እቅዶቻችንን በመናገርበት ሰዓት አንዳንድ ሰው ያቋሽሻል፣ እንዳንሰራ ሞራላችንን እንዲወድቅ ያደርገናል። አንዳንድ ሰው ደግሞ የኛን እቅድ ኮፒ ፔስት አድርጎ የኛን ሞራል ከረገጠ በኋላ ያንን ቀድሞ ስራውን የመስራት ሁኔታዎችና እኛ እንዳንሰራ የማሳነፍ የማዳከም ሁኔታዎች ስላሉ እንዲሁም እቅዱን ቀድቶ መውሰድ ቀድሞ እኔ ልሰራዋለሁ ብሎ ቀድሞ ስራውን የመጀመር ቀድቶ መውሰድ ነገሮች ስለሚኖሩ እቅዶቻችን ለሰው መናገር የለብንም ብዬ አስባለሁ። ሶስተኛው ደግሞ ቤተሰቦቻችን መናገር አለብን ብዬ አላስብም። ስለ ቤተሰቦቻችን መናገር የለብንም። በቤተሰብ ውስጥ ላይ በሚኖርበት ሰዓት ጥሩ ነገሮችም አሉ፣ በዛው ልክ ደግሞ ግጭቶችም መጨቃጨቆችም ብዙ ነገሮች ይኖራሉ። ያ በሚሆንበት ሰዓት ላይ ለሌላው አካል በምንናገርበት ጊዜ የበለጠ ክፍተቶች እየተፈጠሩ ይሄዳሉ። የልብ መሸካከር ይኖራል። ትልቅ ጸብ ላይ ተደርሶ መቆራረጦች ይኖራሉ ማለት ነው። አንድ ጀልባ ትልቅ ጀልባ የሚያምር ጀልባ ቢኖርና በዛ ላይ ደግሞ ትንሽዬ ቀዳዳ ውሃ የምታስገባ ብትኖረው ያቺ ትንሽዬ ቀዳዳ ውሃ በትንሹ እያስገባች ምን ታደርጋለች መሰለቻችሁ? ጀልባውን ትሞላዋለች ማለት ነው። ልክ እንደዚህ ሁሉ በቤተሰብ መሃል ውስጥ ላይም በሚወጡ አንዳንድ ነገሮች ቤተሰብ እየተራራቀ በጥላቻ እንዲታይ በመገዳደል ደረጃ ሁሉ እስከሚደርስ ድረስ ስለሚያደርስ ልክ እንደዛች በትልቅ መርከብ ውስጥ ላይ ትንሽዬ ቀዳዳ እንዳለች ሁሉ ትንሽ ክፍተት ከሰጠን ለቤተሰብ በቤተሰቦቻችን ውስጥ ላይ እንዲገባ ክፍተት ከሰጠን እንደዛች መርከብ መዋጥ ይመጣልና ስለ ቤተሰቦቻችን መናገር አለብን ብዬ አላምንም። አራተኛ ማን ወዳጃችንና ጠላታችን እንደሆነ መናገር አለብን ብዬ አላምንም። ጠላታችን ማን ነው? ወዳጃችን ማን ነው ስንል ለምሳሌ አንድ ወዳጅ ቢኖረን ስለዛ ይሄን የከሌኮ በጣም እንደዚህ ያለ ብንናገር ምን ይሆናል? ጠላታችን ከዛ ወዳጃችን ዘንድ ይሄድና ስለኛ ምን እንዳለ ባክግራውንዶቻችንን በሙሉ ሰብስቦ እኛን ለማጥቃት ምቹ ሁኔታን ይፈጥራል ማለት ነው። የከሌኮ ወዳጅ የከሌኮ እንደዚህ በጣም ነው መግባባው እንደዚህ ስንነጋገር ጠላታችን በዛ በኩል ይገባና በዛ ወዳጃችን በኩል ይሄድና ስለኛ ክፍተቶች ስለኛን መጉዳት የሚችልባቸው የኛን ደካማ ጎኖች ሙሉ መረጃ ወስዶ እኛን ያጠቃናል ማለት ነው። ስለዚህ ወዳጃችን ማን ነው ጠላታችን ማን ነው የሚለው ለማንም መናገር የለብንም ማለት ነው። አምስተኛ
ችግሮቻችን ወይንም ድክመቶቻችንን ለሰው መናገር የለብንም ማለት ነው። ችግሮቻችንን ድክመቶቻችንን ለሰው በምንናገርበት ሰዓት 70% ስለ ጉዳያችን በጣም የሚደሰቱ ጭንቅ ነው፣ ሀዘን ነው፣ መከራ ነው ነግረናቸው ሳለ በዛ ጉዳይ የሚደሰቱ ሰው ነው። 70% የሚደሰት ነው። 20% ደግሞ ስለኛ ጉዳይ ኬር የማያደርግ ነው። 10% ደግሞ ምንድናቸው? ጉዳያችንን ይሰሙናል፣ ይጨነቃሉ፣ ነገር ግን መጨነቅ ብቻ እንጂ ለጉዳያችን መፍትሄ አይሰጡንም ማለት ነው። ይሄንን አቬሬጅ ዩት 70% ምን የሚያደርግ ነው ብያለሁ? ስንነግራቸው በጉዳዮቻችን የሚደሰት ነው። 20% ደግሞ ምንድነው እያለው በቃ ምንም ጉዳይ አድርጎ ኬር አድርጎ ለጉዳዩ ምንም ደንታ የሌላቸው ናቸው። 10% ግን ይሰማሉ፣ ይጨነቃሉ፣ ነገር ግን ምን አያደርጉ? ችግሩን አይፈቱትም። አያችሁ? መናገር የለብንም። ጉዳዮቻችን ሲገጥሙን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደሚለው ሁሉ መጽሐፍ ቅዱስ ያ የገጠመን ጉዳይ ምንድነው የሚለውን አጥንተን ወዴት ነው መሄድ ያለብን? ጉዳዩን ወደሚፈታልን ሞያዊ ዕውቀት ካለው አካል ዘንድ ነው ማለት ነው። ይሄ ማለት ፕሮፌሽናል ዕውቀት፣ ህግ ነክ ከሆነ ህግ አካል ጋር፣ ቢዝነስ ነክ ከሆነ ደግሞ ቢዝነስ ማን ጋር፣ ቢዝነስ አካል ጋር፣ ጤና ነክ ጉዳይ ከሆነ ደግሞ የገጠመን ከጤና አካል ጋራ፣ ፕሮፌሽናል ከሆኑ አካላት ጋራ መገናኘት ለችግሮቹ መፍትሄ ያሰጣል እንጂ ላገኘነው ሁሉ የምንናገር ከሆነ ቅድም በፐርሰንት እንዳስቀመጥ ነው የማንንም ጉዳይ ኬር አያደርግም ማለት ነው። ሌላኛው ደግሞ ጥንካሬያችንን ለሰው መናገር የለብንም። ከምንም በላይ ደግሞ የጥንካሬዎቻችን ምንጭ የሆኑት ምንድናቸው የሚለውን ቅብር ነው ማድረግ ያለብን። እዚህ ላይ ማንም ማየት እንችላለን፣ ሳምሶንን ማየት እንችላለን። መጽሐፍ ቅዱስ ላይ ያለው ሳምሶን ኃይሉ ጉልበቱ ጸጉሩ ላይ እንዳለ ተናገረ። ከዛም በኋላ ምንድነው የሆነው? ጸጉሩን ተላጨ ማለት ነው። ጸጉሩን ማናት የላጨችው? ሚስጥሩን ለነገራት። ከዛም በኋላ ኃይል አጣ። ከዛም በኋላ ምን እንደደረሰበት ታውቃላችሁ ውዶቼ። ስለዚህ ሚስጥሮቻችንን መያዝ ግዴታ አለብን ማለት እኛን ሊጎዱን የሚችሉ ለሰው የማይነገሩ ጉዳዮችን ለይተን መያዝ አለብን ማለት ነው። የጥንካሬያችን ምንጭ ከተናገር የሳምሶን ጉዳይ ይገጥመናል ማለት ነው። በትክክል መልሰሻል። በጣም ነው ማመሰግነው የኔ በላይነሽ። በጣም አመሰግናለሁ። ሰላም ሁኚልኝ። እወድሻለሁ። እኔም እወድሻለሁ። ምንድነው ደግሞ እጅሽ ላይ ሆኖ እንጀራ ስጋግር ነበርና በሆነው አንቺ ደግሞ ቀይንሽ እኮ የማያርፍ እግዚኦ ተለቀለቅሽው እኮ ሴት ልጅና በሆን እንዴት ይያያል? እኔ እኮ ጠርጥሬ ያለው እንደው ሲሸተይ ትኩስ እንጀራ ተኛል። ትኩስ እንጀራ ትኩስ በድቁስ አለልሽ ትጎመጃለሽ። ሰላም ሁኚልኝ። እወድሻለሁ። ቀጥይበት። እሺ ሰላም ሁኚልኝ። እኔ ወደኔም እወድሻለሁ።